ሄሎ ሃይ እንዴት ናችሁ? ዶክተር አሻግሬ ይባላለሁ። የአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ስፔሻል ያደረጉት በምግብ ደህንነት ነው። ስለዚህ ዛሬ ይዤላችሁ የመጣሁት መረጃ የአውስትራሊያ መንግስት የህፃናት ምግቦች በአስቸኳይ እንዲሰበሰቡ መግለጫ አውጥቷል። ለዚህ ምክንያት ደግሞ የሆነው የህፃናት ምግብ ውስጥ የአይጥ መርዝ ተቀላቅሎ ተገኝቷል የሚል መረጃ ነው ዜናው የሚናገረው። እንግዲህ ዓለማችን እብደቷ እየጨመረ እንደሆነ ይታወቃል። በየጊዜው የምትሰሙት ነው። አሜሪካ፣ ካናዳ ውስጥም የተለያዩ ቦታዎች የእብደት መጠኑ ጨምሮ ሰዎች መሳሪያ እየያዙ ትምህርት ቤት እየገቡ ሰዎችን እየገደሉ ያሉበት ሁኔታ ነው ያለነው። ትናንትም አንድ አባት 7 ልጆቹን የገደለበት ሁኔታ አለና ከብዙ ምክንያቶች ጋር ተያይዘው ዓለማችን ላይ እንግዲህ ብዙ አሳዛኝ ነገሮች እየተከሰቱ ነው። ይሄም ክስተት እንግዲህ ከሱ ጋር የሚያያዝ ነው። ቢኮዝ የህፃናት ምግብ ውስጥ አይጥ መርዝ ሊገኝ አይችልም። ሰዎች ህፃናትን ለመጉዳት የሚወለዱ ልጆችን፣ ጨቅላዎችን ህፃናት እንዲሞቱ ቤተሰብ እንዲያዝን ከመፈለግ ካልሆነ በስተቀር በእንደዚህ አይነት ምርቶች ላይ አይጥ መርዝን እስከ መድረስ የሚጨምር በምግብ ደህንነት ሊከሰት የሚችል አይደለም። ስለዚህ ይሄ ቴሮሪዝም ወይም ትሬት ነው። ምርቱ HIPP ይባላል። በጠርሙስ ያለ የህፃናት ምግብ ነው። ከካሮት ከድንች አርጎ ተዘጋጅቶ ለህፃናቶች እድገት የሚጠቀሙበት ምርት ነው። ስለዚህ ይሄ ምርት በተደረገው ጥናት ከፍተኛ የሆነ የራት ፖይዝን እስከ 190 ግራም የሚደርሱት የካሮትና የድንች ጋር ተቀነባብረው ከ5 ወር ህፃናት ጀምሮ ሊሰጥ የሚችል ምግብ ውስጥ ነው ኦስትሪያ ውስጥ ነው የተገኘው። ስለዚህ ቅዳሜ ዕለት ነው ይሄ በሳይንስ ጥናት የተገኘው። ስለዚህ በዚህ በተገኘው ጥናት እንግዲህ አስቡት፣ ይሄ ኢትዮጵያ ውስጥ ቢሆን ኑሮ የመመርመራችን አቅማችን ራሱ የአይጥ መርዝን መርምሮ ለማግኘት ታርጌትድ ያልሆነ ስለሆነ የተለመዱ እና አፍላቶክሲን ፔስቲሳይድን እያልን ልንለካ እንችላለን። ግን እንደዚህ አይነት ያሉ መርዞችን ምግብ ውስጥ ስለማንጠብቃቸው የመመርመር አቅማችንም ደካማ ስለሆነ እንደዚህ አይነት ነገሮችን የማግኘት አቅማችን በጣም ደካማ ነው። ስለዚህ አስቡት እንግዲህ የ5 ዓመት ጨቅላ ህፃናቶቹ እንደዚህ አይነት ምግብ በልተው ለሚደርስባቸው ጉዳት በቤተሰብ ሊያመጣው የሚችል ነው። ይሄንን እንግዲህ በቼክ ሪፐብሊክ፣ በጀርመን ውስጥ በተለያዩ አውሮፓ ከተሞች ውስጥ የተገኘ ነውና በተቻለው አቅም ይህን ምርት ከሼልፍ ላይ ለመሰብሰብ ጥረት እየተደረገ ነው። የኢትዮጵያ ተቆጣጣሪ ባለስልጣን ይሄ ምርት ኢትዮጵያ ውስጥ ይግባ የሰጠው መግለጫ የለም። ግን መረጃውን ቀድሞ መስጠት እንኳን ይገባዋል ብዬ አስባለሁና ከዚህ ጋር የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ምርቱ ኢትዮጵያ ውስጥ ተመዝግቦ ባይገባም የተለመደ ባይሆንም ሰዎች በቦርሳም በምንም እየገዙ ሊመጡት ይችላሉና ቶሎ ጥንቃቄ አድርገው ይህንን እርምጃ እንዲወስዱ በአስቸኳይ ማሳሰብ ይፈልጋል። ስለዚህ በዚሁም አያይዤ ይህንን ምርት ሊጠቀሙ የሚችሉ ሰዎች ስላሉ ይህንን መረጃዬን ለሁሉም ሰው እንድታጋሩልኝ በዚሁ ጠይቃለሁ። ካልተጋራ ግን በዚች አጭር ጊዜ ውስጥ የሚሞቱ ህፃናቶች ሊኖሩ ይችላሉና የህፃን ሞት ደግሞ ለቤተሰብ ከባድ ነውና ይህን መረጃ ለሁሉም እንድታደርሱ ጠይቃለሁ። ስለዚህ እዚህ የኦስትሪያ ቅድም አውስትራሊያ ያልኩት ይቅርታ ኦስትሪያ ነው፣ አውሮፓ ውስጥ የምትገኝ አገር ነች። እነዚህ ከአውሮፓ ላይ እንዲቀመጡ ነው። ከዚህ ጋር ያይዤ ግን የአይጥ መርዝ አይጦችን እንዴት ነው የሚገድለው ካልን ደም መርጋት እንዳይከሰት አርጎ ብሊድ አርገው እንዲሞቱ ያደርጋቸዋል። ስለዚህ
አንድ የአይጥ መርዝ የወሰደ ሰው ደሙ ስለማይረጋለት መድማት ይጀምርና አይጦች እንዳያቸዋቸው ደማቸው ጨርሰው ደርቀው የሚገኙበት ምክንያት በሰገራቸውም በጥርሳቸውም በአፍንጫቸውም በተለያየ ቦታ ደም እንዲደሙ በማድረግ የሚገል ነው። ይሄ እንግዲህ አገራችን ውስጥም ብዙ ሰዎች ወንጀል ከሚሰሩባቸው ሰዎችን ለመግደል ከሚጠቀሙባቸው ውስጥ የአይጥ መርዝ አንዱ ነው። ስለዚህ ይሄ አይጥ መርዝ እንግዲህ በአንድ ክፉ በሆነ ሰው የተከሰተ ነው። በቀደም አይታችኋል። አንድ ትልቅ ሱፐርማርኬት በሳት አያይዞ የ1.2 ቢሊዮን ዶላር ሱፐርማርኬት ደሞዜ ትንሽ ነው አልተከፈለኝም በማለት አሰራጭቶ ሳት አያይዞ ጥፋት ያደረሰ ሰው አለውና በምግብ ሳይንስ እንግዲህ የምግብ ደህንነትን ለመጠበቅ ብዙ ጥረት እናደርጋለን። ግን ሰዎች ያው ሕሊናና አይምሯቸው በትክክል ያደርጋሉ ተብሎ ይጠበቃል። በየሱፐርማርኬታችን ውስጥ በየሆቴሎቻችን ውስጥም እንግዲህ ከምግብ አቅራቢዎቻችን ጋር ጠብ ውስጥ ስንገባ አንዳንድ ሰዎች በተለያየ ዓለም ውስጥ ምራቃቸውን የሚተፉ ንፍጣቸውን የሚያረጉ ሰገራቸውንም ተጸዳርተው ሰው ላይ እንቅፋት የሚሆኑ የሚደርስበት ወቅት አለ። እነዚህን ደግሞ ለመከላከል ሴኩሪቲ ካሜራ በጣም አስፈላጊ ነው። እንደዚህ አይነት ትሬቶች የምንከላከለው ጠንካራ የሆነ የሴኩሪቲ ስርዓት ሲኖረን ነው። ሰዎች ሰራተኞች ተቆጣጣሪዎቻችን በካሜራ ራዳር ውስጥ ሊሆኑ ይገባልና ይህን ትሬት የምንከላከልበት አንዱ መንገድ ሴኩሪቲ ካሜራ ነው። ብዙ የምግብ አምራቾች በሀገራችን ውስጥ ብዙ ትኩረት የሚያደርጉት የምግብ ደህንነት ላይ ነው። ግን እንደዚህ አይነት ኢንቴንሽናል የሆኑ ታቅደው የሚደረጉ ሰዎችን ካምፓኒን ለመጉዳት ህጻናትን ለመጉዳት የሚደረጉ ነገሮች ግን ጥንቃቄ ይፈልጋሉ እና የራሳቸው ትሬት አናሊሲስ እና መከላከያ መንገድ ሊዘረጉ ይገባል። በሀገራችን ግን ይሄ በጣም ገና ደካማ ነው። ስለዚህ ይሄ ከ2 እስከ 5 ቀን ውስጥ ከተመገቡ በኋላ ምልክት አሳይቶ ቅድም ያልኳችሁን ምልክቶች አሳይቶ ህፃናትን ሊገል ይችላል እና ይሄ ዜና ተሰምቷል። ስለዚህ ይሄ አሁን ብቻ የተከሰተ አይደለም። ታዋቂ በሆነው በኔስሌ ካምፓኒ ብዙ የኢትዮጵያ እናቶች እኛ የምንጠቀምበት ምርቶች እንደና ኒዶ ያሉ ምርቶች ኦፕታሚል የተባሉ የኔስሌ ምርቶች ባለፈው ወቅት በተመሳሳይ ሁኔታ ከዘይታቸው አርካኖይድ አሲድ ከሚባል ባሲለስ በውስጣቸው ተገኝቶ በየጊዜው ሲሰበሰብ ነበር። የኢትዮጵያ የምግብና ቁጥጥር ባለስልጣንም እነዚህ ነገሮች እንዲሰበሰቡ መረጃ አውጥቷልና የምግብ ደህንነት ጉዳይ ምን ያህል አሳሳቢ እንደሆነ የምናሳየው ነው። ስለዚህ ይሄ ችግር የከተማ ችግር ይሆናል ብዬ ነው የማስበው። ቢኮዝ የኢትዮጵያ እናቶች ልጆቻቸውን ይህን ለመመገብ እድል ስለሌላቸው የብዙዎች ስፋት ችግር ላይሆን ይችላል። ግን የአንድ ሰው ነፍስ ህፃን ልጅ ነፍስ ለቤተሰብ ትልቅ ነውና ትኩረት መደረግ አለበት። ግን በህብረተሰባችን ውስጥ ያው ምጥን ዱቄት አዘጋጅተን ነው የምንሰጠው። ስለዚህ በቻልነው አቅም ልጆቻችንን ህፃናት የሆኑትን ጡት በማጥባት እናቶችን በጣም መምከር እፈልጋለሁ። በቻላችሁት አቅም ከሰው ሰራሽ ይልቅ ተፈጥሯዊ ነገሩን በመጠቀም ጡት ማጥባት እስከ 6 ወር ከ6 ወር በኋላም ጡት ማጥባቱ ለተለያዩ በሽታዎች ቢቀጥል እንደዚህ አይነት የህፃናት ምግቦችና ፎርሙላዎችን እየጨመርን ስንሄድ እንግዲህ መምጫቸው ማወቅ በጣም ችግር ስለሚሆን አንዳንዴ እንደዚህ አይነት ጭካኔም ስላለ ቤት ውስጥ በማዘጋጀት መጀመሪያ 70-30 የእህል ዘርን 70 የፕሮቲንን ደግሞ 30 አርጎ በመጀመር ድሮ እንደምናዘጋጀው አድርገን ልጆቻችንን እንከታተል ይገባል። ስለዚህ እንደዚህ አይነት ምርቶች ወደ እንደዚህ አይነት ምርቶች እንዳንገለጥ በቻልነው አቅም ባህላዊ ነገሮቻችንን እየተጠቀምን መሄድ አለብን ብዬ አስባለሁና እንግዲህ ሊመጡ የሚችሉትን የደረሱት ጉዳዮች ገና ሪፖርት አልተደረጉም። ሰዎች ወስደው ምን ያህል ሰው ተጎድቷል ነው። ከዚህ በፊት በቻይና እንደዚሁ የህፃናት ፎርሙላ ላይ ሜላሚን የሚባል የፕሮቲን መጠኑን የሚጨምርልን አርቲፊሻል ሜላሚን የተባለ ናይትሮጅን ኬሚካል ጨምረው ብዙ ህፃናቶች ኪድኒያቸው ፌል አድርገው በሞታቸው የቻይና መንግስት ሁሉንም አምራቾችንና የካምፓኒውን ባለቤቶች በስቅላት ነው የቀጠቻቸው። ከዛም በኋላ ነው የምግብ ስርዓቷን የቀየረችውና ታሞ ከመማቀቅ ከእንደዚህ አይነት ነገር አንድ ህብረተሰቡ በራሱ ጥንቃቄ ያርግ። ከዛ ውጪ ግን
የቁጥጥር ስራ የሚሰራው አካል በዚህ ስራ ላይ በጣም እንዲጠናከር ምክሬን አሁንም መስጠት ፈልጋለሁ። ያለ መረጃ ይሄ ነው። ተጨማሪ ሐሳቦች ከመጡ በዚህ ሐሳብ ላይ ተጨምሬ መመጣ ነው። ስለዚህ እባካችሁ ይሄን HIPP የተባለ የህፃናት ምርት አገር ውስጥ ገብቶ ከሆነ ወይም የምትጠቀሙ ሰዎች ካሉ ይሄን ቪዲዮ መረጃ አድርጉና ጥንቃቄ እንድትወስዱ ለማለት ነው። አመሰግናለሁ።